ሰላም ሰላም እንዴት ናችሁ ቤተሰቦች? ዛሬ እጅግ በርከት ያሉ ሄር ዊጎ የተባሉ የዝውውር ዜናዎችን እየሰማን እንገኛለን። አድማጮች ጀርሚን ፍሪምፖንግ ወደ ሊቨርፑል ያደረገውን ዝውውር አጠናቆ ሄር ዊጎ ተብሏል። አሌክሳንደር አርኖልድ በበኩሉ ወደ ሪያል ማድሪድ የሚያደርገው ዝውውር መጠናቀቁም ከሰዓታት በፊት ነበር ይፋ የሆነው። እነኚህን ዝውውሮች እነግራችኋለን አድማጮች። ከዛ ውጭ ሊቨርፑሎች ኢኪቲኬንም ይፈልጉታል ተብሎ ተገልጿል። ይህን ተጫዋች ለማስፈረም ግን በተለይ ከቼልሲ ከፍተኛ ፉክክር ይጠብቃቸዋል ተብሎ ነው እየተገለጸ ያለው። ዴላፕን ካስፈረሙ በኋላ ሰማያዎቹ ኢኪቲኬንም ለማስፈረም ቀጣዩ የአጥቂ መስመር ኢላማቸው እንዳደረጉት እየተዘገበ ነው የሚገኘው አድማጮች። ብሩኖ ፈርናንዴስ የአልሂላልን ጥያቄ ለመቀበል አሁን እያመነታ ነው። ተጫዋቹ የሳውዲ ፕሮሊግ ክለቡን ጥያቄ ማጤን ጀምሯል እና በዩናይትድ ለመቆየት ሳይሆን ወደ አልሂላል ለማብራት በደንብ ሲሪየስ የሆነ ኮንሲደሬሽን እየሰጠው ነው ተብሎ ተገልጿል። ይሄ ለዩናይትድ መልካም ዜና አይደለም። ዝርዝሩ ምንድነው ነግራችኋለን አድማጮች። ጋርናቾና አንቶኒ የቀድሞ አሰልጣኛቸውን ኤሪክ ቴናግ በመከተል ወደ ባየር ሊቨርኩሰን ያመራሉ የሚል ሪፖርት ወጥቷል። ዝርዝሩን ከመረጃችን የምትሰሙ ይሆናል። እንደዚሁም ጂሚ ካራገር ዩናይትዶች ከዴላፕ ይልቅ ማስፈረም ያለባቸው አንድ ተጫዋች ነው ሲል ጠቅሷል። ጂሚ ካራገር ዩናይትድን ይቀይራል ያለው አጥቂ ማን ነው እነግራችኋለን። አርሰናሎች በዚህ ሲዝን በ2024/25 የውድድር ዘመን እጅግ ላቅ ያለ ገንዘብ ማግኘታቸው ተገልጿል። ይሄ የገንዘብ መጠን ምን ያህል ነው? ለዝውውርስ ይሄ ገንዘብ እንዴት አድርገው ይጠቀሙበታል የሚለውን የምነግራችሁ ይሆናል። ገብርኤል ማጋሌስ አዲስ ኮንትራት መፈረሙ ተጫዋቹ እየተረጋገጠ መጥቷል፣ ይፋ ይሆናል ተብሏል። ከዛ ውጪ ከሚፈልጓቸው አጥቂዎች ጋር በተያያዘ አድማጮች ከቤንጃሚን ሼሽኮ ጋር ይፋዊ ድርድር ማድረግ ስለመጀመራቸው ፋብሪሶ ሮማኖ ገልጾልናል። ታዲያ መድፈኞቹ አርሰናሎች ካሏቸው ለምሳሌ ጊዮኬሬዝን ከመሳሰሉ የአጥቂ ኢላማዎቻቸው ለምንድን ነው ቤንጃሚን ሼሽኮ ላይ ትኩረት ያደረጉት ለሚለው ምላሽ የምሰጣቸው ይሆናል አድማጮች። የዚህ ተጫዋች የዝውውር ሁኔታን አሁን ያለበትን እና አርሰናሎች ሊያገኙ የሚችሉበትን ተጫዋቹን እድሎች ምን እንደሆኑ ምክንያቶችን ሁሉ መነግራቸው ነው የሚሆነው። ሰማያዎቹ ቼልሲዎች ሮድሪጎን ከሪያል ማድሪድ ለማስፈረም ፍላጎት አላቸው ተብሏል። ፉክክሩ ቀላል አይደለም። ሌሎች የፕሪሚየር ሊግ ክለቦችም ይፈልጉታል አርሰናልን ጨምሮ። የዚህ ተጫዋች የሪያል ማድሪድ ቆይታ ላይ አንድ ሰው የመጨረሻውን ውሳኔ ያሳልፋል ተብሏል። ዝርዝሩን የምትሰሙት ይሆናል። ጀደን ሳንቾን በተመለከተም እንደዚሁ ሰማያዎቹ ድርድር አድርገዋል ከወኪሉ ተብሏል። የምትሰሙት የዜናችን ሌላውኛው ክፍል ነው። ሲቲዎች ሲቲዝንስ በያዝንላችሁ መረጃዎች አሉ አድማጮች። በጣም የተቃረቡ ዝውውሮችን እያደረጉ ይገኛሉ። ለምሳሌ ራይንደርስ ወደ ሲቲ ለማምራት ከጫፍ የደረሰ ተጫዋች ሆኗል። ድርድሩ ቀጥሏል ተብሏል። ከሱ ውጭ 10 ቁጥር ቦታ ላይ ቼሪክን ለማስፈረም አሁን የተሻለ እድል ተሰጥቷቸዋል። ፉክክሩን እየመሩ ነው ተብሏል እና የክለቡ የዝውውር እንቅስቃሴዎች ዋነኛ ኃላፊ የሆኑት የሲቲው የሰጡት አስተያየት አለ። ምን ተናገሩ? ቼርማኑ ካሊደን ሙባረክ የተናገሩትን አስተያየት ስለ ክለቡ የዝውውር እንቅስቃሴ የምነግራቸው ይሆናል። ኮኒሃ የሰጠው አስተያየት አለ የዩናይትድ ዝውውሩን በተመለከተ፣ እሱንም እናደርሳችኋለን። ብቻ በርከት ያሉ በዝርዝር የሚብራሩ መረጃዎችን ይዘንላችሁን የቀረብ ነው። እናንተ ላይክ በማድረግ እንድታበረታቱን እስከ መጨረሻው ድረስ ዜናዎቻችንን እንድትከታተሉ ነው መጋብዘው። መልካም ቆይታ። ሁለት ሰበር መረጃዎች ወጥተዋል ሊቨርፑልን በተመለከተ ነው አድማጮች። ሁለት ዜናዎች በፋብሪሶ ሮማኖ በሰበር መረጃነት ይፋ የተደረጉት። የመጀመሪያው የጀርሚ ፍሪምፖንግን ዝውውር ሊቨርፑሎች ስለማጠናቀቃቸው ነው። ተጫዋቹ ሙሉ የቀያዮቹን ዶክመንት ፈርሞ እንዳጠናቀቀ ተገልጿል። የሕክምና ምርመራውንም አድርጎ ጨርሷል። በአንፊልዱ ክለብ ለ5 ዓመታት እንደሚቆይ ነው የተረጋገጠው። ሁሉም ዶክመንቶች ተፈርመው አልቀዋል፣ ሁሉም ነገር ተጠናቋል ብሎናል ፋብሪሶ ሮማኖ። ሊቨርፑሎች ለዚህ ተጫዋች የውል ማፍረሻ ሂሳብ የቀረበው የ35 ሚሊዮን ዩሮ ሂሳብን ስለተቀበሉ ነው ተጫዋቹ ሌቨርኩሰን ለቆ ወደ ሊቨርፑል መቀላቀሉ እርግጥ የሆነው ተብሏል።
በተመሳሳይ ዜና ትሬንት አሌክሳንደር አርኖልድን ተክቶ ነው አድማጮች ፍሪምፖንግ አንፊልድ የደረሰው። አርኖልድ በበኩሉ ሪያል ማድሪድ ዝውውሩን ስለማጠናቀቁም ወዲያው ነበር ይፋ የሆነው። ሪያል ማድሪዶች ትሬንት አሌክሳንደር አርኖልድን ማስፈረማቸውን ነው ከዓለም ክለቦች ሻምፒዮና በፊት ይፋ ያደረጉት። ተጫዋቹ ኮንትራቱን እስከ 2031 ጁን ወር ድረስ እንደሚፈርምና በማድሪድ ቤት እንደሚቆይ ተረጋግጧል። በሪያል ማድሪድ የቀኝ ተመላላሽ ቦታ ላይ ተጫዋቹ ቦታውን ይዞ ይጫወታል ማለት ነው ከቀጣዩ የዓለም ክለቦች ሻምፒዮና ጀምሮ። ታዲያ ተጫዋቹን ያለ ጊዜ ለማስፈረምና በዓለም ክለቦች ሻምፒዮና ላይ እንዲሳተፍ ለማድረግ ማድሪዶች ለሊቨርፑል የ10 ሚሊዮን ዩሮ የካሳ ክፍያም ስለመስጠታቸውና ሊቨርፑሎች ይህን ገንዘብ በደስታ ስለመቀበላቸው ተነግሯል። አሁን የሚገኘው ትሬንት በማድሪድ ነው። ዝውውሩ ሙሉ ለሙሉ ይፋ ይሆናል ተብሎ ተገልጿል። እንዲሁም ሪያል ማድሪዶች ከጁን እስከ ጁላይ የሚደርሰውን የተጫዋቹን ደሞዝ እንደሚሸፍኑ ነው የተገለጸው። እንግዲህ ከዚህ በፊት ባልተለመደ መልኩ ተጫዋቹን ቀደም ብለው ማስፈረማቸው ይታወቃል። ትልቁ ዓላማቸው የነበረው ሪያል ማድሪዶች ተጫዋቹን ለዓለም ክለቦች ውድድሮች ላይ ማሳተፍ መቻል ነው። አሁን ያንን ማሳካት እንደቻሉ መመልከት ተችሏል። አድማጮች ወዲያው ነበር በትሬንት አሌክሳንደር አርኖልድ ስፔን እንደደረሰ የተለያዩ ማህበራዊ ድረገጾቹን ባዩ ከሊቨርፑል ተጫዋችነት ወደ ሪያል ማድሪድ ተጫዋችነት የቀየረው የ1 ቢሊዮን ዩሮ የውል ማፍረሻ ሂሳብ ሪያል ማድሪዶች በኮንትራት ውስጥ እንዳካተቱ ፋብሪሶ ሮማኖ ጨምሮ አካቷል ማለት ነው። ስለዚህ የአርኖልድ እና የፍሬምፖንግ ዝውውር ተጠናቆ ይፋ ሆኗል። በሌላ የቀያዮቹ ዜና አድማጮች ሊቨርፑሎች ኪቲኬን ለማስፈረም ንግግር ስለመጀመራቸው እየተገለጸ ይገኛል። ቼልሲዎች ተጫዋቹን ለማስፈረም ከፕሪሚየር ሊጉ ትልቅ ፍላጎት ቢያሳዩና ሊቨርፑልን እየተፎካከሩ ያሉ ቲም ስለመሆናቸውም ተያይዞ ተረስቷል። አድማጮች እንግዲህ ኪቲኬን ሊቨርፑሎች ማምጣት የፈለጉት ምናልባት በባየር ሙኒክ የሚፈለገውን ተጫዋቻቸውን ኮዲ ጋክፖን ለመተካት እንደሆነ ነው የተነገረው። ከቼልሲና ሊቨርፑል ውጭ በአርሰናልና ማንቸስተር ዩናይትድም የኢኪቲኬ ፈላጊ እንደሆኑ ተመልክቷል። ግን የጀርመኑ ክለብ ተጫዋቹን ከ84 ሚሊዮን ፓውንድ በታች ባልሸጥም የሚል አቋም ይዟል። ይህም የተጫዋቹን የዝውውር ዋጋ ወደ 100 ሚሊዮን ዩሮ ያደርሰዋል ማለት ነው። ሊቨርፑሎች ግን የዚህን ተጫዋች ፉክክር ከሌሎች የእንግሊዝ ክለቦች ቀድመው እየመሩና በንግግር ማድረግ የጀመሩ ክለብ ስለመሆናቸውም ነው የተገለጸው። መድፈኞቹ በአርሰናሎች በ2024/25 የእንግሊዝ ፕሪምየር ሊግ ሲዝን እና በአጠቃላይ በአውሮፓ መድረክ ውድድሮች በድምሩ ወደ 294.8 ሚሊዮን ፓውንድ ገቢ ስለማግኘታቸው ተገልጿል። ይሄ ገቢ በሁሉም በተሳተፉባቸው መድረኮች ላይ ያገኟቸው እንደሆነም የተመለከተው። በተለይ ከፕሪምየር ሊጉና ከአውሮፓ ሻምፒዮንስ ሊግ ከፍ ያለ ገቢ ስለማግኘታቸው ተረጋግጧል ማለት ነው። አድማጮች በዚህ ሲዝን በአውሮፓ ሻምፒዮንስ ሊግ ብቻ ወደ 117 ሚሊዮን ዩሮ ነው አርሰናሎች ገቢ ማግኘት የቻሉት። ይህም በውድድሩ ላይ ሶስተኛው ከፍተኛ ገቢ ያገኙ ክለብ ከአውሮፓ አድርጓቸዋል ማለት ነው። እንግዲህ ከነሱ በላይ ከአርሰናል በላይ ሊያገኙ የሚችሉትና ያገኙትም ፋይናል የደረሱት ፒኤስጂ እና ኢንተር ሚላን ብቻ ናቸው። ከነሱ ቀጥሎ አርሰናል ከፍተኛውን ገቢ ከአውሮፓ ሻምፒዮንስ ሊግ አስገብተዋል ማለት ነው። ሌላው ደግሞ ከቶተንሃም በ71.6 ሚሊዮን ዩሮ የላቀ ገቢ ሲያስገቡ ከቼልሲ ደግሞ በ95 ሚሊዮን ዩሮ የበለጠ ገቢ አስገብተዋል ተብሏል። ቶተንሃሞች የኤሮፓ ሊግ ሻምፒዮን መሆናቸው ይታወቃል። ቼልሲዎች በበኩላቸው የኮንፈረንስ ሊግ ሻምፒዮን ናቸው። ግን አርሰናሎች ከቶተንሃም 71.6 ሚሊዮን ዩሮ የሚበልጥ ከቼልሲ 95 ሚሊዮን ዩሮ የሚበልጥ ገቢ አስገብተዋል ተብሎ ተነግሯል። ይህን ተከትሎ እንግዲህ አርሰናሎች በዝውውር መስኮት እንቅስቃሴ ላይ ያለምንም ኤፍኤፍፒ ሕግ መጣስ ተጫዋቾችን በነፃነት ለማስፈረም በቂ የሆነ የዝውውር ገንዘብ ይኖራቸዋል ተብሎ ነው የተጠቀሰው። ይሄ የሚሆነው ግን የክለቡ አመራሮች ያገኙትን ገቢ በተጫዋቾች ዝውውር ላይ ለመዋል ፈቃደኛ የሚሆኑ ከሆነ ነው። ምንም አይነት የህግ ጥሰት አይኖርባቸውም። ሙሉ ያገኙትን ገንዘብ ለዝውውር መዋል ይችላሉ። ትላልቅ ዝውውሮችንም ይፈጽማሉ ተብሎ ነው መድፈኞቹ እየተጠበቀ የሚገኘው። በተያያዘ ዜና አድማጮች የገብርኤል ማጋሌስን በአዲስ ኮንትራት አርሰናሎች ተስማምተው አጠናቀዋል ተብሎ
በፋብሪሶ ሮማኖ ተገልጿል። ተጫዋቹ እስከ ጁን 2030 ነው በአርሰናል ቤት ለመፈረምና ለመቆየት በኤሚሬትስ ፈቃደኛ የሆነው። ሁሉም ነገር አልቋል። በቅርቡ ፊርማውን ከውኖ የዚህ ተጫዋች አዲስ ኮንትራት ጉዳይ በይፋ ይገለጻል ብሏል ፋብሪሶ ሮማኖ። አርሰናሎች አጥቂ ማስፈረም ዋነኛ የቀጣይ ስራቸው እንደሚሆን እየተገለጸ ነው ያለው። 4 ያህል የአጥቂ መስመር ተጫዋቾችን ለማስፈረም ወደ ገበያው አማትረው እንቅስቃሴዎችን ስለማድረግ መጀመራቸው መገለጹ ቆየት ብሏል። ግን እነኚህን ተጫዋቾች የሚፈልጓቸውን በፍጥነት ማስፈረም መድፈኞቹ አልቻሉም ነበር እስከ ትላንት ምሽት ድረስ። ትላንት ምሽት ግን የክለቡ አመራሮች የቆረጡ መስሏል። በሊስት ከያዟቸው አጥቂዎች ውስጥ አንደኛው ቤንጃሚን ሴስኮ ነው ከአርቢ ሌፕዚግ። ቪክተር ጊዮኬሬዝ ከስፖርቲንግ ሊዝበን ይገኛል። እንደዚሁም ሌላኛው ቪክተር ኦስሜሄን ከናፖሊ እና ጁሊያን አልቫሬስ ከአትሌቲኮ ማድሪድ ነበሩ። እነኚህ ዋነኛ አርሰናል የአጥቂ መስመር የዝውውር ኢላማዎች ናቸው። መድፈኞቹ ታዲያ ትላንት ማታ በፋብሪሶ ሮማኖ በብሬኪንግ በተገለጸው መረጃ መሰረት ከቤንጃሚን ሼሽኮ ዝውውር ጋር በተያያዘ ክለቡ አርቢ ላይፕዚግን ቀርበው ማናገር ጀምረዋል ብሎ ፋብሪሶ ሮማኖ ገልጾልናል። ይሄ ተጫዋች በክለቡ የአጥቂ መስመር ኢላማ ላይ ከተያዙ ተጫዋቾች መካከል ግንባር ቀደም እንደሆነ የተገለጸው። በተለይ የክለቡ ቁልፍ የሆኑ ሰዎች ቪክተር ጊዮኬሬዝ ወደ ክለቡ እንዲመጣ ቢፈልጉም ግን የሚካኤል አርቴታ ተቀዳሚ ምርጫ ቤንጃሚን ሼሽኮ ነበረ ነው የተባለው። አሁን የአርቴታ ፍላጎትና የአርቴታ ምርጫ እንደዚሁ ኮንሲደር ተደርጎ የአርቴታ ምርጫ ያሸነፈ መስሏል ማለት ነው። ማኔጅመንቱ፣ ሚካኤል አርቴታ እንደዚሁም ሌሎቹ የክለቡ ቁልፍ ሰዎች የተጫዋች እንዲፈርም አሁን ፍቃድና ይሁንታቸውን ሰጥተዋል ተብሎ ነው የተገለጸውና ይህን ተጫዋች ከጊዮኬሬዝ ይልቅ ለማስፈረም አሁን እየተንቀሳቀሱ እንደሆነ በሚታመኑ የዜና ምንጮች ተረጋግጧል። 2 ጊዜ ከዚህ በፊት ተጫዋቹን ለማስፈረም ሙከራ አድርገው ነበረ፣ ሜይ 24 እና ጃንዋሪ ወር ላይ ማለት ነው። ሌፕዚሾች ግን 2 ጊዜ ውድቅ አደረጉባቸው። አሁን 3ኛ ጊዜያቸውን ግን ውድቅ የማድረግ አቅሙ የላቸውም። ምክንያቱም ተጫዋቹና ክለቡ በቂ የሆነ ጥሩ የዝውውር ሂሳብ ከቀረበላቸው እንደሚለቁት ስለተስማሙ ሼሽኮ ከዚህ ክረምት በኋላ ወደ ሌላ ክለብ ያመራል። አርሰናልን በተለይ ይቀላቀላል ተብሎ ይጠበቃል። በአልቢ ሌፕዚግ እንደማይቆይም ነው የተረጋገጠው ማለት ነው። እንግዲህ ዜናው የፋብሪሶ ሮማኖ መሆኑን ተከትሎ ተአማኝነቱ እጅግ ከፍ ያለ ሆኗል ማለት ነው። ታዲያ መድፈኞቹን ሊያስቸግር የሚችለው ነገር አድማጮች የሼሽኮ የተለጠፈበት የዝውውር ዋጋ ነው። አርቢ ሌፕዚጎች አሁን ከዚህ ተጫዋች ዝውውር የሚፈልጉት በገንዘብ ወደ 110 ሚሊዮን ዩሮ ይደርሳል ተብሏል። 92 ሚሊዮን ፓውንድ ሂሳብ ነው የተባለው በዚህ ስሎቫኪያዊ ኢንተርናሽናል የአጥቂ መስመር ተጫዋች ላይ የለጠፉት ዋጋ። አርሰናሎች ምናልባት ከዚህ ባነሰ ሂሳብ ጊዮኬሬሽን ማስፈረም ይችሉ ነበር፣ ግን ከእድሜውም አንጻር ይሄ ተጫዋች የተሻለ የረዥም ጊዜ አርሰናል የአጥቂ መስመርን ሊመራ ይችላል። እንደዚሁም ከጥቂት ዓመት በኋላ የተጫዋቹ አጠቃላይ የማርኬት ዋጋ ከፍ ሊል ይችላል ብለው ንጽጽር ውስጥ በመግባት ሼሽኮን እየመረጡ ነው የሚመስለው። ሼሽኮ ወደ 22 ዓመቱ ነው። እንደዚሁም የስፖርቲንግ ሊዝበኑ አጥቂ ጊዮኬሬዝ ደግሞ ወደ 26 የሞላው አጥቂ ነው ማለት ነው። ስለዚህ ከ4 ዓመት በኋላ ሼሽኮ ወደ 26 25 ይሆኗል። በዛ ላይ ደግሞ ጊዮኬሬዝ ወደ 30 ዕድሜው የሚጠጋ ይሆናል ማለት ነው። ስለዚህ አርሰናሎች ብዙ ነገሮችን ኮንሲደር አድርገው ያለውን አድቫንቴጅ ዲስአድቫንቴጅ በደንብ ካጠኑ በኋላ መጨረሻ ላይ ትኩረታቸውን ሼሽኮ ላይ አድርገዋል ተብሎ ተነግሯል። የዚህ ተጫዋች የአርሰናል ዝውውር ትልቅ ቦስትም አግኝቷል። እንጨምርላችሁ አንድ ዜና አድማጮች፣ ተጫዋቹ እንደ ቢልድ ጋዜጣ ዘገባ ከሆነ ሌፕዚሾች የፕሪ ሲዝን ቱር ያደርጋሉ። ይሄንን ቱር የሚያደርጉት እንግዲህ ወደ ብራዚል ይሄዳሉ ነው የተባለው እና ቤንጃሚን ሼሽኮን ከዚህ ቱር ከሚያስተዋውቀው የፕሮሞሽን ፕሮግራም ውጪ አድርገውታል ተብሎ መነገሩ በራሱ ተጫዋቹ ወደ አርሰናል እንዲሄድ አንድ ምልክት ነው። ሌፕዚግን እንደሚለቅ አንድ ማረጋገጫ ነው ተብሎ ነው እየተወሰደ የሚገኘው። አድማጮች ዜናዎቻችን ይቀጥላሉ። ቪዲዮውን ላይክ ማድረጋችሁን ግን እንዳትረሱ እናስታውሳችሁ እና ወደ ቀጣይ መረጃችን እንለፍ። ክቡራን አድማጮች፣ ቀጣይ መረጃ የሚሆነው የምናደርሳችሁ በቼልሲ ቤት ያገኘናቸውን ዜናዎች ነው። ሰማያዎቹ ቼልሲዎች የዴላፕን ዝውውር ትላንት መስማማታቸውን ይፋ መደረጉ ታስታውሳላችሁ።
ቼልሲዎች ይህን ተጫዋች ለማስፈረም ከዩናይትድ፣ ኤቨርተን እንዲሁም ከጀርመንና ከጣሊያን ክለቦች በርካታ ፉክክሮችን በማሸነፍና ተጫዋቹ የአውሮፓ ሻምፒዮንስ ሊግ እና የቼልሲን ፕሮጀክት መርጦ ለሰማያዎቹ ለመፈረም ፈቃደኛ ስለመሆኑ መገለጹን ሰምታችኋል እና አሁን የግል ጉዳዮቹ አልቀዋል። ተጫዋቹ ውል ማፍረሻው 30 ሚሊዮን ፓውንድ ሂሳብ ተከፍሏል። የሕክምና ምርመራውን ለማድረግ ወደ ለንደን ይመጣል ዴላፕ ተብሎ አሁን እየተጠበቀ ነው ያለው። በዴላፕ የቼልሲ ዝውውር ላይ ታዲያ ዌስሊ ፎፋና ትልቁን ድርሻ የተወጣው ተጫዋች ሮሚዮ ላቪያ ነው ሲል አመስግኖታል። የተጫዋቹን መፈረም ይፋ የሚያደርገው የፋብሪሲዮ ሮማኖ የኢንስታግራም ፖስት ላይ ነው። ታዲያ የቼልሲ ዌስሊ ፎፋና የሮሚዮ ላቪያን ስም በመጥቀስ ጉድ ጆብ በሚል አጨብጭቦለታል ማለት ነው። ስለዚህ ሮሚዮ ላቪያ ወደ እነሱ መርጦ እንዲመጣ ዴላፕን የማሳመን ስራ ሰርቷል ማለት ነው በፎፋና መሰረት። ስለዚህ ኤጀንት ላቪያ ብላችሁ ልጠሩት ትችላላችሁ ቼልሲዎች። በሌላ ዜና አድማጮች እንግዲህ ከዚህ በፊት አብረው ሲጫወቱ የነበሩ ተጫዋቾች የሚያገናኝ ይሆናል የዴላፕ ዝውውር። ለምን ብትሉ ከዚህ በፊት በሲቲ አካዳሚ ኦፍኮርስ ዴላፕም ከሲቲ አካዳሚ የተገኘ ተጫዋች ነው፣ ግን ቀደም ብሎ ከሱ በፊት ፓልመር ተጫውተዋል፣ እንዲሁም ማሬስካ ይገኙ ነበር። ስለዚህ ይሄ ዝውውር የቀድሞ የማንቸስተር ሲቲ ተጫዋቾችን በአንድ በድጋሚ ያገናኝ ተብሎ ነው እንግዲህ ከነ ፓልመር እና ከነ ኢንዞ ማሬስካ ጋር አብሮ እየተጠቀሰ ዝውውሩም እየተሞካሸ የሚገኘው። ሰማያዎቹ በዚያ ያበቁም ተብሏል። የዴላፕ ዝውውርን ከጨረሱ በኋላ ትኩረታቸው ቀጣይ አጥቂ ማስፈረም ላይ ነው ተብሏል። ሁጎ ኢኪቲኬ ቀጣዩ ኢላማቸው እንደሆነም ነው እየተዘገበ የሚገኘው አድማጮችና ቼልሲዎች አሁንም ቢሆን ሌላ አጥቂ ይጨምራሉ። ሁጎ ኢኪቲኬን ለማስፈረምም እየተንቀሳቀሱ ያሉበት ሁኔታ ነው ያለው ተብሎ ተገልጿል። ሌሎች ዘገባዎች እንደሚሉት ከሆነ ደግሞ ቪክተር ጊዮኬሬዝን ለማስፈረምም ሂሳብ አቅርበዋል የሚል ሪፖርት እየወጡ ነው ያሉት ማለት ነው። አድማጮች እንግዲህ ምርጫቸው ኢኪቲኬ ነው። ቪክተር ጊዮኬሬዝም በእቅዳቸው ውስጥ የሚገኝ ነው። ስለዚህ ኢኪቲኬ ካልተሳካ ነው ማለት ነው ሊያስፈርሙት የሚችሉት ጊዮኬሬዝን እና ጠንከር ያለ ፍላጎት እንዳላቸው ከአርሰናል ለመቀማት ዝውውሩን ሄጃክ ለማድረግ ጥረት እንደሚያደርጉ ኦፍኮርስ አርሰናል ቅድም እንደሰማችሁት ትኩረታቸው አሁን ሴሽኮ ላይ መሆኑ ተረጋግጧል። ስለዚህ ጊዮኬሬዝን የሚፈልጉ ከሆነ ሰማያዎቹ የማግኘት ሰፊ እድል ይኖራቸዋል ተብሎ ነው እየተገለጸ የሚገኘው። ቼልሲዎች በዝውውር መስኮቱ ላይ ገና የኮንፈረንስ ሊጉን ጨዋታ አድርገው ዋንጫውን ካነሱ በኋላ በደንብ በጥንካሬ ገብተው በርካታ ዝውውሮችን ከዴላፕ በኋላ እንደሚፈጽሙ ነው እየተጠበቀ የሚገኘው። ከዚሁ ከቼልሲ ዝውውር ጋር በተያያዘ አድማጮች ሌላውም የለንደን ክለብ አርሰናል የሚፈልገውን ሮድሪጎንም ለማስፈረም እየተመለከቱት ነው የሚል መረጃ ወጥቷል እና ኮንታክት ያደርገዋል። ሮድሪጎና አርሰናሎች ኦልሬዲ በዝውውሩ ጉዳይ ላይ ስለመነጋገራቸው መገለጹን ሰምታችኋል እና አሁን ደግሞ ቼልሲዎች ሌላም አጥቂ ለመጨመር ጥረት እያደረጉ ስለሆነ ሮድሪ ሊያስፈርሟቸው ከሚችሉ የአጥቂ መስመር ተጫዋቾች መካከል አንደኛው ነው ተብሎ ስሙ ከቼልሲዎች ጋር እየተነሳ ይገኛል። ተጫዋቹን ለማስፈረም የሚችሉትን ሁሉ ያደርጋሉ ነው የተባለው። አንድ ሌላ ትልቅ ፈራሚ ሊያመጡም አስበዋል። ሮድሪ ለቼልሲ ሁሉንም ነገር የሚያሟላ ትክክለኛ የአጥቂ መስመር ተጫዋች ነው ብለው ያስባሉ ተብሎ ነው የተገለጸው። እንግዲህ ሮድሪጎ ዣቪ አሎንሶ የክለቡ አሰልጣኝ ከሆነ በኋላ የእሱ ሀሳብ ይደመጣል በማድሪዶች። እሱ አልፈልገውም ተጫዋቹን ሽጡት የሚል ከሆነ ሪያል ማድሪዶች ልጁን ለእንግሊዝ ክለቦች ብዙ ፈላጊ ስላለው ቼልሲ፣ አርሰናል እና ማንቸስተር ሲቲ ለአንዳቸው ይፈርማል ተብሎ እየተጠበቀ ነው የሚገኘው ማለት ነው። ስለዚህ ከዣቪ አሎንሶ ጋር የሚያደርገው ንግግር እና ዣቪ አሎንሶ የሚወስነው ውሳኔ ይጠበቃል። ከዛ ባለፈ እንግዲህ እንደ አስ ጋዜጣ ዘገባ ከሆነ ሪያል ማድሪዶች ለዝውውሩ 100 ሚሊዮን ዩሮ ሂሳብ ይፈልጋሉ ተብሎም ተቀምጧል። አድማጮች አልሂላሎች የብሩኖ ፈርናንዴዝ ዝውውርን እንደሚያጠናቀቁት እርግጠኛ እየሆኑ መጥተዋል የሚል ዜና ከሚታመኑ የእንግሊዝ የዜና ምንጮች እየወጣ ነው የሚገኘው። ቴሌ ፉትቦል እና ሮብ ዳውሰን ናቸው የኢኤስፒኤኑ ይህን መረጃ ይዘው የወጡት።
ብሩኖ ፈርናንዴዝ የአልሂላልን ጥያቄ በአንክሮ እየተመለከተው ነው እና ተጫዋቹ ለመቀበል እያመነታ ይገኛል የሚል መረጃ ወጥቷል። በጣም ሲሪየስ ሆኗል። አሁን የቀረበለት ጠረጴዛ ላይ ሂሳብ ተጫዋቹን የሚያማልል እና ወደ አልሂላል ሄዶ በሳውዲ ፕሮ ሊግ እንዲጫወት ለማሳመን በቂ ነው ተብሎ ነው የተነገረው። ለዛም ነው ብሩኖ ፈርናንዴዝ ይህን ጥያቄ አሁን ኮንሲደር እያደረገው እየተመለከተው እያጤነበት ይገኛል ተብሎ የተነገረው። አልሂላሎች በበኩላቸው ተጫዋቹን እንደሚያስፈርሙት አሁን እርግጠኛ የሆኑ መጥተዋል። ምክንያቱም ወኪሉን አግኝተው ባናገሩበት ወቅት ፖዘቲቭ የሆነ ንግግር ነው ያደረጉት። ከመግባባት ላይ ደርሰዋል ተብሎ ተገልጿል። ዩናይትዶች ታዲያ ከዝውውሩ ከ80 ሚሊዮን ፓውንድ እስከ 100 ሚሊዮን ፓውንድ የሚጠጋ ሂሳብ ሊያገኙ እንደሚችሉ ነው የተነገረው። ይህም የሆነው ታዲያ ብሩኖ ፈርናንዴዝ የአልሂላልን የኮንትራት ጥያቄ ተቀብሎ ዝውውሩን የሚያጸድቀው ከሆነ ብቻ ነው። ተጫዋቹ መቀበሉን ካረጋገጡ በኋላ አልሂላሎች ይፋዊ ጥያቄያቸውን ለማንቸስተር ዩናይትድ ለማቅረብ ዝግጁ ናቸው ተብሏል። አሁንም ቢሆን አልሂላሎች የብሩኖ ፈርናንዴዝን በዝውውሩ ላይ የገፉበት ሀሳብ ወይንም ደግሞ አረንጓዴ ምልክት እስኪሰጣቸው እየተጠባበቁ ይገኛሉ ነው የተባለው። በተያያዘ ዜና አድማጮች የዩናይትዶቹ ጋርናቾና አንቶኒ በባየር ሊቨርኩሰኑ አዲሱ አሰልጣኝ የቀድሞው የዩናይትድ አለቃ ኤሪክ ቴናግ በጥብቅ ይፈለጋሉ የሚል ሪፖርት ከወደ ጀርመን ወጥቷል። ዩናይትዶች እንግዲህ እነኚህን ተጫዋቾች ለመሸጥ ለገበያ አቅርበዋቸዋል። ሁለቱም ዩናይትድን ክረምት ላይ እንደሚለቁ ተረጋግጧል። ቀደም ሲል በዩናይትድ ቤት ሲያሰለጥኗቸው የነበሩት ኤሪክ ቴናግ ታዲያ ወደ ጀርመን በማምጣት እነኚህ ተጫዋቾች ውጤታማ ይሆናሉ፣ ለውጥ ያመጣሉ ብለው ስላመኑባቸው ሊወስዷቸው አብረዋቸው እንዲሰሩ በድጋሚ ለማድረግ ጥረት ያደርጋሉ። ከፍተኛ የማስፈረም ፍላጎትም አላቸው ኤሪክ ቴናግ ተብሎ ነው የተገለጸው። እንግዲህ ኤሪክ ቴናግ የእንግሊዝ ፕሪሚየር ሊግ እና የጀርመን እግር ኳስ አጨዋወት የሚለያይ መሆኑን ተከትሎ ተጫዋቾቹ በዩናይትድ ቤት ብዙም ባይሳካላቸው፣ በተለይ አንቶኒ በጀርመን ቡንደስሊጋ ግን በባየር ሊቨርኩሰን ቤት ስኬታማ ሊሆኑ እንደሚችሉ ያምናሉ። ለዛም ነው ከቀድሞ ክለባቸው ተጫዋቾቹን ለማስፈረም በጥረት ላይ የሚገኙት ተብሎ ተገልጿል። አድማጮች ሰማያዎቹ ቼልሲዎች በበኩላቸው ጀደን ሳንቾን ከማንቸስተር ዩናይትድ በቋሚ ኮንትራት በ25 ሚሊዮን ፓውንድ ለማስፈረም ወኪሉን አግኝተው እያናገሩት እንደሆነም ተገልጿል። ሳንቾን በቅርቡ በወጡ መረጃዎች መሰረት የቅጣቱን ክፍያ 5 ሚሊዮን ፓውንድ ከፍለው ወደ ዩናይትድ ይልኩታል ተብሎ ቢነገርም አሁን ግን ማሬስካ ተጫዋቹን ይፈልጉታል እና ክለቡ እንዲያስፈርመው ባቀረቡላቸው ጥያቄ መሰረት አሁን ክለቡ ወኪሉን አግኝቶ ምናልባት ሳንቾ የሚጠየቀውን የኮንትራት ፍላጎት የደሞዝ ፍላጎት የሚቀንስ ከሆነ ለመስማማትና ተጫዋቹን በቋሚ ኮንትራት 25 ሚሊዮን ፓውንድ ከፍለው ሊያስፈርሙት ዝግጁ ናቸው ተብሏል። ስለዚህ የሳንቾ የቼልሲ ዝውውር የሚጠናቀቀው ወይንም እርግጥ የሚሆነው በሳንቾ የኮንትራት ስምምነት ላይ ይወሰናል ማለት ነው። ተጫዋቹ በዩናይትድ ቤት እጅግ ከፍተኛ ከሆኑ ተከፋዮች መካከል አንዱ መሆኑ ይታወቃል። ስለዚህ የቼልሲን ዝውውር ተቀብሎ ለሰማያዎቹ በቋሚነት ለመጫወት ተጫዋቹ ፍላጎቱን ቀነስ ማድረግ አለበት። በአዲስ ኮንትራት በአዲስ ደሞዝ እና በአዲስ ውል በቼልሲ ማሊያ በቀጣዮቹ ዓመታት ለመጫወት ተጫዋቹ በቅድሚያ መስማማት አለበት ተብሎ ተገልጿል። ይህን የማያደርግ ከሆነ ግን እንደተባለው ቼልሲዎች ተጫዋቹን የቅጣት ክፍያ ከፍለው ወደ እናት ክለቡ ማንቸስተር ዩናይትድ እንደሚልኩት ነው የተነገረው። ጄሚ ካራገር የቀድሞ የሊቨርፑል ሌጀንድ ዩናይትዶች ከሊያም ዴላፕ ይልቅ እንደ ቪክተር ኦስሜሄን ያሉ የተመሰከረላቸውን አጥቂዎች ሊያስፈርሙ ይገባል ሲል ሀሳቡን ሰጥቷል። የሊያም ዴላፕ የቼልሲ ዝውውር ይፋ መሆኑን ተከትሎ ነው ጄሚ ካራገር ሀሳቡን የሰጠው። በእርግጥ ዴላፕ ጥሩ የሆነ ፍጥነት አለው፣ ተጫዋቹ ጉልበትም አለው፣ ምርጥ ተጫዋች ነው፣ በጣም አግሬሲቭ ነው ብሎ ካደነቀው በኋላ ነገር ግን ምረጥ የምትሉኝ ከሆነ ከዴላፕና ከሆይለንድ ይልቅ እኔ ለዩናይትድ ጥሩ ፈራሚ ይሆናል ብዬ የማስበው ቪክተር ኦስሜሄን ነው። ምላሽ ምን እንደሆነ በግልጽ ታውቁታላችሁ። ለምርጫ አልቸገርም። ሁለቱም ለማንቸስተር ዩናይትድ አይሆኑም። ለዩናይትድ የሚገባውና ትክክለኛ የአጥቂ መስመር ተጫዋች ግን ቪክተር ኦስሜሄን ነው። ምናልባት ዩናይትዶች በዝውውር እንቅስቃሴያቸው ላይ መከተል ያለባቸው ስትራቴጂ
ፖቴንሻል የሚለውን ቃል ሳይሆን ፕሩቭን የሚለውን ቃል መጠቀም አለባቸው ሲል ነው ሀሳብ የሰጣቸው ማለት ነው። ብዙ ጊዜ ዩናይትዶች ተጫዋቾችን ሲያስፈርሙ ፖቴንሻላቸውን አይተው የማስፈረም አይነት ባህሪ ያለባቸው። ለምሳሌ ሆይለንድ ፖቴንሻሉ ታይቶ ነበር በዩናይትድ የፈረመው። ተጫዋቹ ወደፊት ይሻሻላል፣ ጥሩ አጥቂ መሆን ይችላል ተብሎ ግን ያ ሳይሆን ቀርቷል። ለዛም ነው ካራገር ከፖቴንሻል ይልቅ ፕሩቭን የሆነ የተረጋገጠ ኤክስፒሪየንስ ያለው እውነተኛ አስቆጣሪ ዩናይትዶች ያስፈልጋቸዋል ሲል ሀሳቡን በዚህ መልኩ የሰጠው። አድማጮች ወደ ማንቸስተር ሲቲን የተመለከቱ መረጃዎችን ልናደርሳችሁ ነው። አሁን ደግሞ ሲቲዎችም በዝውውር እንቅስቃሴው ላይ ነቃ ያለ ተሳትፎ በማድረግ ላይ እንደሚገኙ ተረጋግጧል እና ምናልባት የመጀመሪያ ፈራሚያቸው አድርገው ወደ ክለቡ ሊያመጡ የሚችሉት ተጫዋችም ስም ተነስቶ እየተጠቀሰ ነው የሚገኘው እና ይሄ ተጫዋች ቲጃኒ ራይንደርስ ተብሎ ይጠራል። ራይንደርስን ለማስፈረም ለኤሲ ሚላን ይፋዊ ጥያቄ ያቀረቡት ከሰዓታት በፊት ነው እና ሁለቱ ክለቦች ድርድር እያደረጉ ስለመሆናቸው ተገልጿል። የመሳካት እድሉም ሰፊ ነው። በፋብሪሶ ሮማኖ ነው እየተዘገበ ያለው። ፕሮፖዛሉ በአጠቃላይ ወደ 60 ሚሊዮን ዩሮ የሚገመት ነው አድ ኦንሱን ጨምሮ ተብሎ ተመልክቷል። ኤሲ ሚላኖች ታዲያ ይህን ተጫዋች ለመልቀቅ ፈቃደኛ መሆናቸው ነው የማንቸስተር ሲቲ ዝውውሩን ልጁ እንዲያጠናቀቅ ይረዳዋል ተብሎ እየተጠበቀ በይፋ እንደሚጨርሱትም ዝውውሩን እየተነገረ የሚገኘው። ራይንደርስ የማንቸስተር ሲቲ ዋነኛ የዝውውር ኢላማ እንደሆነም ተመልክቷል። በ8 ቁጥር ቦታ ላይ ከአፕሪል ጀምሮ ሲቲዎች ሊያስፈርሙት ጥረት ሲያደርጉበት የነበረ ተጫዋች እንደሆነ ነው የተገለጸው። የሲቲዎች ፍላጎትም በተጫዋቹ ተረጋግጦ ተጫዋቹ ወደ ሰማያዎቹ ለመምጣት ፈቃደኛ ሆኖ የተዘጋጀ በመሆኑ ዝውውሩን በቀጣዮቹ ጥቂት ቀናት ውስጥ ይጨርሱታል ተብሎ ነው እየተጠበቀ የሚገኘው። በሌላ የሲቲ ዜና አድማጮች ለ10 ቁጥር ቦታ ላይም እንዲሁ ገበያ ላይ ስለመውጣታቸው ተረጋግጧል እና አሁን ትኩረት ያደረጉበት ሊያስፈርሙትም ኦልሬዲ ንግግር ማድረግ የጀመሩለት ተጫዋች የሊዮኑ ሪያን ቼርኪ እንደሆነ ተመልክቷል። ሪፖርቶች እንደሚሉት ከሆነ ይህ ተጫዋች ሊዮንን እንደሚለቅ ክለቡም ራሱ ተጫዋቹም ቢሆን በይፋ ያረጋገጡት ነገር ነው። ገና 21 ዓመቱ ነው። በተጫዋቹ ውል ማፍረሻ ሂሳብ ላይ የተቀመጠው ከ20 እስከ 25 ሚሊዮን ፓውንድ ወይም እስከ 30 ሚሊዮን ዩሮ የሚጠጋ ገንዘብ በቀላሉ ሲቲዎች ሊከፍሉና ሊያመጡ የሚችሉት ርካሽ የሆነ አማራጭ ነው ተብሎ ነው የተያዘው ማለት ነው በሰማያዎቹ። ምክንያቱም ከዚህ በፊት ሲፈልጉት የነበረው የባየር ሊቨርኩሰኑን ፍሎራን ዊትዝን ነው። የፍሎራን ዊትዝ ጉዳይ ደግሞ አሁን የሚሆን አይደለም። ከተጫዋቹ ውድነት አንጻር ሰማያዎቹ ራሳቸውን ከዚህ በፉክክር ማውጣታቸውን በይፋ መግለጻቸው ይታወቃል። ወደ 122 ሚሊዮን ፓውንድ ነው ይሄ ተጫዋች የተጠየቀበት። ይሄ ማለት ወደ 130 ሚሊዮን ዩሮ እና ከዛ የሚልቅ ገንዘብ ነው የተፈለገበት በባየር ሊቨርኩሰን። ይህን ለመክፈል ደግሞ ፈቃደኛ ያልሆኑት ሲቲዎች ከሪያን ቼሪክ ጣሊያም ደግሞ በተጨማሪነት ከሞርጋን ጊብስ ዋይት የ25 ዓመቱ የኖቲንግሃም ፎረስት አስደናቂ ሲዘን ያሳለፈ ተጫዋች ነው። አንዳቸውን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው እየተገለጸ ያለው። አሁን ባለው መረጃ መሰረት ቼሪክ ወደ ማንቸስተር ሲቲ ለመዛወር የተሻለ እድል ያለው ተጫዋች ይመስላል። ተጫዋቹ በሊቨርፑል እና ማንቸስተር ዩናይትድን በመሳሰሉ ክለቦች ቢፈለግም ግን ሰማያዎቹ ዝውውሩን ቀደም ብለው ለማጠናቀቅ ጠንክረው እየሰሩ ስለመሆናቸው ሪፖርቶች እየጠቆሙ ያሉት ፈጠን እያሉ ይገኛሉ ማለት ነው። በተያያዘ ዜና የሲቲው ቸርማን የሆኑት ካልዶን አልሙባረክ እንደዚህ ሲሉ ተናግረዋል። ክለቡ ተጫዋቾችን ከዓለም ክለቦች ሻምፒዮና ውድድር በፊት ለማስፈረም ጥረት እያደረገ ነው። በቀጣዮቹ 2 ሳምንታት አዳዲስ ፈራሚዎች ይኖሩናል ሲሉ ተናግረዋል። አይደንቲፋይ ያደርገናል። የምንፈለጋቸው ተጫዋቾችን እናውቃለን። ታርጌቶቻችን ግልጽ ናቸው። በየትኛው ቦታ ላይ እንደሚጫወቱም ግልጽ ያለ ሀሳቦችን ይዘናል። ወደ ዝውውር በገበያውና ወደ ቢዝነሱ አሁን በጥልቀት እንገባለን። ሀሳባችንም እነኚህ ዝውውሮች በተሳለጠ መልኩ ማጠናቀቅ ነው። ዓላማችንም የሚሆነው ከዓለም ክለቦች ሻምፒዮና ጨዋታዎች በፊት
እነኚህ ተጫዋቾችን ማስፈረም ነው። ከዛ በኋላ ወደ ሲዝኑ ትልቁ ውድድር የምንመለስ ይሆናል። ምንጊዜም ቢሆን አዲስ ቀን ከፊታችን አለ። አሁን ጠንክረን እየሰራን ነው። ለቀጣዩ ሲዝን ከወዲሁ እየተዘጋጀን ነው በሚል ነው እንግዲህ የመጀመሪያው የዝውውር መስኮት ጁን 1 እና እስከ 10 ድረስ ለተከታታይ 10 ቀን በሚቆይበት ሰዓት ማንቸስተር ሲቲ ቤት ፈራሚ እንደሚኖርና አዳዲስ ፈራሚዎችን ይፋ እንደሚያደርጉ የተገለጸው ማለት ነው። የዓለም ክለቦች ውድድር ደግሞ ጁን 14 እንደሚደረግ ይታወቃል። እንግዲህ ቀደም ብሎ የዝውውር መስኮቱ የተከፈተው ክለቦች በዓለም ክለቦች ሻምፒዮና ላይ አዳዲስ የሚያስፈርሟቸውን ተጫዋቾች አስመዝግበው እንዲያስጫውቷቸው ለመፍቀድ እንደሆነም ይታወሳል። አድማጮች ወደ ማንቸስተር ዩናይትድ መዛወሩ እርግጥ እየሆነ የመጣው ማቲያስ ኩኒሃ የሚከተለውን አስተያየት ሰጥቷል። ከ2 ወራት በፊት ማንቸስተር ዩናይትድ እንደሚፈልገኝ ወኪሌ ይህን በነገረኝ ሰዓት በጣም ፍላጎታቸው ሲሪየስ እንደሆነ ነበር ያሳወቀኝ። ስለዚህ ማንቸስተር ዩናይትድ ልትቀበለው የምትችለው ትልቅ ቻሌንጅ ነው። የማንቸስተር ዩናይትድ ፈተና ላይ ተቀብለ ፈተናውን የምትወድቅ ከሆነ አንተ የዓለማችን ምርጡ ተጫዋች ተብለህ ስምህን በታሪክ መዝገቡ ላይ ማጻፍ ትችላለህ። ስለዚህ የማንቸስተር ዩናይትድን ትልቅ ቻሌንጅ ተቀብዬ ወደ ክለቡ ለማምራት ወስኛለሁ። ወይ በዩናይትድ 2 አይነት የእግር ኳስ ህይወት ነው የሚኖረው። ወይ ትወድቃለህ፣ ወይ ትነሳና ስምህን በታሪክ መዝገብ ላይ ታሰፍራለህ። ወደ ማንቸስተር ዩናይትድ የማመራው ቶፕ 5 ውስጥ ለማጠናቀቅ ነው። እዛ የሚሄደው ተፎካካሪ ለመሆን ነው። የሊጉን ዋንጫም ለማንሳት ከዩናይትድ ጋር አልማለሁ። ትልቁ ዓላማዬም ያ ነው። በመጨረሻም እጅግ ዝነኛ የሆነውን የማንቸስተር ዩናይትድ ማሊያን ስለብስ በጣም ደስ የሚል ጥሩ ስሜት እንደሚሰማኝ ተስፋ አደርጋለሁ በሚል ነው እንግዲህ ማቲያስ ኩኒሃ ስለ ዩናይትድ ዝውውሩ በተመለከተ በዚህ መልኩ አስተያየት የሰጠው። ኩኒሃ እስካሁን ድረስ የዩናይትድ ዝውውሩን የሕክምና ምርመራ እንዲያደርግ ፈቃድ ቢሰጠውም ማጠናቀቅ አልቻለም። ኩኒሃ የቪዛ ጉዳይ አለበት። የቪዛ ፕሮሰሱን መጨረስ ቢኖርበታል። ያን ካጠናቀቀ በኋላ እሱን እየጠበቀ ነው። የዩናይትድ ዝውውሩን በቀጣዮቹ ቀናት ከሕክምናው በኋላ አጠናቆ ይፋ ያደርጋል ተብሎ ነው እየተዘገበ የሚገኘው። ክቡራን አድማጮቻችን ለዛሬ ቢያስኩላችሁ መረጃዎች እነኝህን ይመስላሉ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ግን እናንተ ላይክ በማድረግ የተለያዩ ሀሳብ አስተያየቶቻችሁን እንደዚሁም ጥያቄዎቻችሁን በዝውውርም ይሁን ክለባችሁን ተጫዋቾችን የተመለከቱ ጥያቄዎችን በኮሜንት አስፍሩልን፣ ምላሽ ልንሰጥባቸው እንሞክራለን። በቀጣይ ዜናዎቻችን ላይ ግን ላይክ በማድረግ እንድታበረታቱን ነው የምጠይቀው። አድማጮች አሁን እዚህ ይብቃን። በሌላ ቪዲዮ ነገ እንገናኛለን። ሰላም ሁኑ። ባባይ